በኢትዮጵያ ሀገራችን ወደ 48.7% የሚያክሉ ሰዎች ብቸኝነት ያጠቃቸዋል ይለናል እንግዲህ ኢንተርኔቱ። እሱም ደግሞ ብቻ አይደለም፣ ወደ 49.5 የሚያክሉ ደግሞ የኮሌጅ ተማሪዎች እንዲሁ ኮሌጅ ውስጥ ብቸኝነትን ኤክስፒሪየንስ ያደርጋሉ። በዛም ብቻ ደግሞ አያበቃም። 40.9% የሚያክሉ እናቶች ደግሞ ልጆችን ከወለዱ በኋላ ልክ እንደዚሁ ብቸኝነት ያጠቃቸዋል። ይሄ ታዲያ ምንድነው የሚነግረን? አክቹሊ እኛ ሰዎች በህይወታችን አንድ ክፍል ላይ ብቸኝነት የሚባለውን ስሜት ኤክስፒሪየንስ እናደርገዋለን ማለት ነው። ዛሬ ላውራበት የፈለኩበት ቶፒክ እንግዲህ ምናልባት ይሄን ቪዲዮ የምትመለከቱ ሰዎች ብቸኝነት የሚያጠቃችሁ ከሆነ፣ ብቸኝነት የሚሰማችሁ ከሆነ ወይም ደግሞ ብቻዬን ነኝ የሚል አመለካከት ካላችሁና ህይወት ትንሽ ግራ ከገባችሁ ለእናንተ አሜዚንግ የሆነ ምክር አለኝ። ምክንያቱም እኔም ከነዛ መካከል አንዱ ነበርኩኝ። ሃይ ኤቭሪዋን፣ በነገራችን ላይ ምናልባት ለማታውቁኝ ዲዲ አባላለሁ። በዚህ ቻናል ላይ ስለ ፐርሰናል ዲቨሎፕመንት የምናወራበት ቻናል ነው። አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። ከዚህ በፊት የነበራችሁ ከሆናችሁ ደግሞ እንኳን ደህና መጣችሁ። ስላያችሁ ደስ ብሎኛል። ስለ ብቸኝነት ስናወራ እንግዲህ በአንድም ሆነ በሌላ እናንተ ኤክስፒሪየንስ አድርጋችሁት ሊሆን ይችላል። የምታውቁት የምትወዱትም ሰው ኤክስፒሪየንስ አድርጎ ሊሆን ይችላል። ምናልባት ካላረጋችሁ ደግሞ አንድ ቀን ሜቢ አያድርገው፣ በእርግጥ ግን አንድ ቀን ሜቢ ኤክስፒሪየንስ ልታረጉ ትችላላችሁ። ይሄ ነገር ደግሞ በጣም አስከፊ የሚሆነው ብቸኝነት የሚሰማቸው ሰዎች ህይወታቸውን ማንቀሳቀስ ወይም ደግሞ ህይወታቸው ላይ ለውጥ ማምጣት ይከብዳቸዋል። ምክንያቱም የምርም ብቸኝነት በጣም መጥፎ ነገር ስለሆነ እና ይሄን ነገር ደግሞ ትሪት ካልተደረገ አክቹሊ ወደ ሜንታል ቀውስ ወይም ደግሞ ወደ ዲፕሬሽን እያደገም ራስን ወደ ማጥፋት ሊወስደን ስለሚችል ማለት ነው። ስለዚህ ዛሬ ላወራችሁ የፈለኩት 4 ነጥብ አለ። ከመጀመሪያው ስንጀምር ብቸኝነት የሚሰማችሁ ሰዎች ካላችሁ እንኳን ደስ አላችሁ። ምክንያቱም አሁን ያላችሁበት ቦታ በጣም አሪፍ ቦታ ነው። ኦኬ ዩ ማይ ሴ እንዴ ዲዲያ ምን ማለት ፈልገሽ ነው? ዌል ሌት ሚ ኤክስፕሌን። ብቸኝነት ብዙ ጊዜ የሚሰማን ሰዎች በተለይ ደግሞ አሁን ላይ ኤክስፒሪየንስ እያደረጋችሁት ከሆነ አንድ ነገር ቆም ብላችሁ እንድታስተውሉ ፈልጋለሁ። ብቻችሁን ሆናችሁ ማለት አጠገባችሁ ሰው የለም ማለት ነው። አጠገባችሁ ሰው ከሌለ ምን ነገር ትዝ ይላችኋል? እስቲ ኮሜንት ሴክሽን ላይ ጻፉልኝ። አይ ነው አንዳንድ ጊዜ አይምሯችን ወደ ኔጌቲቭ ይሄድና ብቻዬን ነኝ፣ አጠገቤ ሰው የለም፣ ስለዚህ በቃ ተኝቼ ልዋል ምናምን የሚለውን ነገር ይሄዳል። ነገር ግን እኔ ብቸኝነት የሚባለውን ጊዜ በማሳልፍበት ሰዓት ያደረኩት ነገር እዛ አክቹሊ ቆም ብዬ መመልከት ነው። አንድ የዚህን ጊዜ ብቻዬን ሰውን አንድ የገባኝ ነገር ምንድነው? አሃ ለካ ዲስትራክት የሚያደርገኝ ነገር የለም። ማንም ሰው አጠገቤ ሆኖ ዲዲያ እንደዚህ አድርጊ፣ እንደዚህ ውጪ፣ ዛሬ ነይ እንውጣ፣ ዛሬ እንደዚህ እናድርግ የሚለኝ ህይወቴን የሚበጠበጥ ሰው የለም። ህይወቴ ኮምፕሊትሊ ኳየት ነበረ፣ ዝምታ የተሞላበት ማለት ነው። የዚህን ጊዜ ነው አክቹሊ ይሄንን ሞመንት አድቫንቴጅ መውሰድ አለብን። ምክንያቱም አሁን ላይ ምናልባት ብቸኝነት የሚሰማችሁ ከሆነ ባይ ዘ ዌይ ከጊዜያት በኋላ ብቸኛ ላትሆኑ ትችላላችሁ። ትዳር ልትይዙ ትችላላችሁ፣ ልጆች ይመጣሉ፣ ፋሚሊ ይኖራል፣ ብዙ ነገሮች ይመጣሉ። እመኑኝ ሁል ጊዜ ብቻችሁን ሆናችሁ አትቀሩም። ሰምባዲ ወደ ህይወታችሁ ይመጣል። የዚህን ጊዜ ከእናንተ አልፎ ለሌላ ሰው ሪስፖንሲቢሊቲ ትወስዳላችሁ ማለት ነው። ኢቭን ጓደኛ እንኳን ካላችሁ ኦር ሜቢ አሁን የላችሁም፣ ነገር ግን ወደፊት ሲኖራችሁ ትረስት ሚ ለዛ ሰው ጊዜ መስጠት አለባችሁ። ስለዚህ አሁን ያላችሁበት ሞመንት አይምሯችሁን ከኔጌቲቭ ነገር ትንሽ ሺፍት እንድታደርጉልኝ ፈልጋለሁ። አሃ ለካ ብቻዬን ነኝ፣ ማንም አጠገቤ የለም፣ ስለዚህ ያ ማለት I can do whatever I want። ብዙ ጊዜ በጣም ትላልቅ የምንላቸው ሰዎች በተለይ ደግሞ ሶሻል ሚዲያ ላይ የምታዩቸው ሰዎች ምን ይላሉ? ምንም ከሌላችሁ፣ ደሃ ከሆናችሁ፣ ሰው አጠገባችሁ ከሌለ፣ ምንም ስማችሁን የሚያስጠራ ስራ ካልሰራችሁ this is the best time ይላሉ። ምክንያቱም አሁን ላይ you have nothing to lose፣ ምንም ሉዝ የምታደርጉት ነገር የለም። ስለዚህ ያላችሁን ሁሉ ኃይል ተጠቅማችሁ የፈለጋችሁትን ነገር አድርጉ። ጥፋት ማጥፋት ካለባችሁ አጥፉ፣ ስህተት መስራት ካለባችሁ ስህተትን ስሩ። ለምን? አሁን ኃላፊነት የለባችሁም። ማንም የእናንተ አይደለም፣ ልጅም የላችሁም፣ ቤተሰብም የላችሁም፣ ከጎናችሁ ማንም ስለሌለ ማለት ነው። የብቸኝነት ሲዝን is the best part of your life እመኑኝ። ምክንያቱም ዋንስ ሪስፖንሲቢሊቲዎች ወደ ህይወታችሁ ሲመጡ የዚህን ጊዜ ግራ ይገባችኋል። trust me የማወራውን ነገር አውቃለሁ። ታችን ላይ ከኔ ጋር ዋን ቱ ዋን መስራት የምትፈልጉ ከሆነ ህይወታችሁ ላይ መለወጥ የምትፈልጉ ከሆነ and ከምንም በላይ ከሞቲቬሽን ያለፈ ግን ኃይለኛ ኤክስኪዩሽን የምትፈልጉ ከሆነ ከኔ ጋር መስራት ትችላላችሁ። ከረንትሊ ወደ 60 የሚጠጉ ክላይንቶችን እስከዛ ድረስ ኮች አድርጌያለሁ። ከ70% በላይ የሚያክሉት ውጭ ሀገር ነው ያሉት፣ እዚህም ሀገር ያሉኝ and የነሱን ቴስቲሞኒ ዌብሳይታችን ላይ ሄዳችሁ ኢቭን ማየት ትችላላችሁ። ስለዚህ ከኔ ጋር የምርም ሲሪየስ ላይ ቆራጥና ኢነፍ ዝነፍ አሁን 2019 አልባልግም፣ ከዚህ በኋላ ጊዜን አላቃጥልም የምትሉ ሰዎች ብቻ ከኔ ጋር ሬጂስተር አድርጋችሁ ዋን ቱ ዋን መማር ትችላላችሁ ማለት ነው። እሱም ደግሞ ብቻ አይደለም የዴሊ ሞመንተም አፓችንም እስካሁን ድረስ ዳውንሎድ ካላደረጋችሁ ዳውንሎድ አድርጉ። ኦፍ ኮርስ አሁን ከረንትሊ ቤታ ቨርዥን ላይ ነው ያለነው። ጀስት ሲምፕሊ ዌብሳይታችን ላይ ከሄዳችሁ ታገኙታላችሁ፣ አሊያም ደግሞ ቴሌግራም ቻናላችን ላይ አለ። ሁለተኛው ከንግግራችሁ ይጀምራል። ማለትም ብቻችሁን ሆናችሁ ማለት ብቸኛ ናችሁ ማለት አይደለም። እኔ ለመጀመሪያ ጊዜ ፎከሴ ሁሉ ነገር አጠገቤ ሰው የለም፣ ጓደኛ የለኝም የሚለውን ነገር አይምሮ ዝም ብሎ ሲያስብ አንድ ቀን የሆነ መጽሐፍ አነበብኩኝ። ረስቻለሁ፣ ካስታወስኩትኝ ኤዲት ሳደርገው ቪዲዮ እነግራችኋለሁ።
ግን አይምሮ ላይ ምን መጣ ማለት ነው እንዴ ዲዲያ ወደ ምንት እኔ አክቹሊ ብቻዬን ነኝ እውነት ነው ማንም አሁን ለምሳሌ እዚህ ጋር ሳወራላችሁ ቤት ውስጥ ማንም የለም ብቻዬን ነኝ ግን ያ ማለት ብቸኛ ነኝ አይደለም ስለዚህ the concept ምንድነው ብቻን መሆን ቶሎ ብላችሁ ሪሌት አታድርጉት ከብቸኝነት ጋር ብቸኝነት is a feeling ብቸኝነት is ከውስጥ ያለ ነገር የምርም ማንም የለም ብቻ ሳይሆን ውስጣችሁ fulfilled አትሆኑም completed አትሆኑም የሆነ ነገር የቀረ ይመስላችኋል ብቻን መሆን ግን እሱ የተለየ ነገር ነው ለምሳሌ አሁን እኔ ኮሌጅ ባለውበት ጊዜ የወሰንኩት ውሳኔ አንዱ ጓደኞችን እንዳለ ከህይወቴ ቆርጬ ማውጣት ነው and until somebody like date ማድረግ እስከምጀምርም ድረስም ልክ እንደዛ ማለት ነው ያንን ግን ሳደርግ ብዙ ሰው ምን ይለኛል ለምንድነው ብቻሽን የምትሆኚው ሰው ያስፈልግሻል ምናምን የዚህን ጊዜ ሰው ያልተረዳው ነገር ምንድነው እውነት ነው ከላይ ሲታይ ጓደኛ የለኝም ከላይ ሲታይ መውጣበት መወርድበት ነገር የለም ግን ያ ማለት ውስጤ ብቸኝነት ይሰማኛል ማለት አይደለም ኢንፋክት የዛን ጊዜ ነበር ደሞስት ሰላም የተሰማኝ like እንደዚህ አይነት ሰላም ተሰምቶኝ አያውቅም ህይወቴ ውስጥ ስለዚህ the ብቻዬን በሆንኩ ቁጥር ራሴን ማዳመጥ ጀመርኩኝ ራሴ መፈልጋቸውን ነገሮች መስራት መፈልጋቸውን ነገሮች like ብቻዬን ምን ነገሮችን ኤክስፒሪየንስ ማድረግ ፈልጋለሁ የሚሉ ነገሮችን የምር ማሰብ ጀመርኩና actually complete ማድረግ ጀመርኩኝ and ያ ነገር fulfillment ሰጠኝ just because ህይወቴ ውስጥ ሰው ስለሌለ ብቸኛ ነኝ ማለት አይደለም ስለዚህ being alone doesn't mean you are lonely ብቻችሁ ናችሁ ማለት ብቸኝነት ይሰማችኋል ማለት አይደለም ስለዚህ ፊሊንጉን ለዩት ምንድነው ቴክኒካሊ እየተሰማችሁ ያለው ብቸኝነት ከሆነ እስቲ ስለሱ ትንሽ እናወራ ምንድነው ብቸኝነት እንዲሰማችሁ ያረጋችሁ ነገር የምር ምንድነው I'm sure ዞሮ ሄዳችሁ ሰው የለኝም ነው የምትሉት ስለዚህ ሰው የላችሁ ማለት ብቸኛ ናችሁ ማለት ሳይሆን ሰው የላችሁ ማለት ነው ኦኬ ስለዚህ ማስተዋል አለባችሁ ከትምኛ ሰዎች በፍጹም ብቻችንን ልንሆን አንችልም አልዲስ ፊዚካሊ ታች ምናደርገው ሰው ከሌለ እግዚአብሔር አለ መንፈስ ቅዱስ አለ ክርስቶስ አለ ኦኬ ሙስሊሞቹ ኮራቸው አለ anybody ብቻ like the higher power አለ ኦኬ መቼም ብቻችሁን ልትሆኑ አትችሉም ሶስተኛ ትክክለኛ ማንነታችሁ የሚወጣው አሁን ጊዜ ነው አሁን ብቻችሁን ባላችሁበት አሁን ሁሉ ነገር ጨለማ በሆነበት አሁን ግራ በገባችሁ ሞመንት ላይ አብዛኛው ሰው ብዙ ጊዜ ብቻውን ሲሆን ራሱን ዲስትራክት ለማድረግ ይሞክራል like ወጥቶ ይጠጣል ወጥቶ ይጨፍራል ምናምን ነገር I mean if that's something you want to do have fun ነገር ግን ብቻችሁን ስትሆኑ አሁን ራሳችሁን መሰብሰብ ያለባችሁና ማንንም አጠገባችሁ ከሌለ ማንንም የሚያግዛችሁ ሰው ከሌለ እስቲ አሁን አቅማችሁ ይታይ ማንነታችሁ ማን ነው በረም አርጋችሁ ሰውን ባህሪ ጋር ያችሁት ማለት ነው የሆነ ነገር ሲሆንለት የሆነ ነገር ሲሳካለት ሰዎች አብሮት ሲኖሩ እውነት ነው ርቀትን መጓዝ ይችላል right ብዙ ነገሮችን ማድረግ ይችላል አይደለም ያ ሁሉ ያገዘው ነገር ግን ቢጠፋስ እዚህ ኢትዮጵያ ሀገር ውስጥ በጣም ትላልቅ የምንላቸው ስመጥር ሰዎችን ማለት ነው ጀነራሊ አነሳሳቸውን ብታዩ በጣም ጥቂት ናቸው ከዜሮ ከባዶ ከጨለማ ከኔጌቲቭ የተነሱ ሰዎች በአብዛኞቹ አይዘር ዘመድ ነው አይዘር ገንዘብ ነው አይዘር there is this unfair advantage የምንለው ነገር አለ which is a good thing so አናንስ ራሴን እጠይቃለሁ እኛ እንበልና ከኔጌቲቭ የጀመርን ሰዎች or እናንተ ማንንም አጠገባችሁ ሳይኖር ግን በዛ ጨለማ ውስጥ የሆነ ነገርን መስራት የመቻል አቅም ያላችሁ ሰዎች ከነዚህ ሰዎች ጋር እኩል ናችሁ ማለት አይደለም ኦኬ እንደናንተ ጠንካራ ሰው የለም እንደናንተ ሁሉ ነገር ማድረግ የሚችል ሰው የለም ግን ማንነታችሁ የሚፈተነው በብቸኝነት ወቅት ነው በዛ በጨለማ ውስጥ ነው ስለዚህ ብቻውን ሆኖ ዲሲፕሊን የሌለው ሰው ማንንም ሳያጨበጭብለት መስራት የሚችል ሰው ለዓላማው ለገሌና ለገሊት ሳይል መጓዝ የሚችል ሰው ይሄ ሰው ነው ትክክለኛ ሰው ማለት በቃ ይሄ ሰው ነው ጀግና ሰው ማለት እንጂማ ሰው ሲያያችሁ ምትሮጡ ከሆነ አጠገባችሁ ሰው ሲኖር ከሆነ ስራ የምትሰሩት ፈሽፋሻ ማንነት ነው honestly speaking now ይሄኛው ሁላችንም መምከር የምፈልገው ነገር sadly ግን እውነቱ ምንድነው መሰላችሁ ሰዎች ላይ ያላችሁን ኤክስፔክቴሽን እባካችሁ አውርዱት ለምን ብቻችሁን ሆላችሁ ማለት ምትናገሩትን ንግግር አቃለሁ ሰው የለኝም ከጎኔ አይዞ ሚለኝ ሰው የለም በረምባርጋችሁ ንግግራችሁን አድምጡ ሰው ግዴታ የለበትም እናንተን አይዟችሁ ለማለት እናንተን አለውሉ ለማለት ግዴታ የለበትም እኔ I learned this the hard way በነገራችን ላይ እናቴም ብትሆን አባቴም ቢሆን እህቴም ቢሆን ማንንም ለኔ ምለው ሰው ቢሆን ግዴታው አይደለም ኦኬ ማንንም ልናስገድድ አንችልም እውነት ነው ብቻዬን so that is my responsibility እውነት ነው የሆነ ነገር አጋዥ ፈልጋለሁ ወይ እገሌን ግዴታ ካላገዝከኝ ብዬ ማዝንበት ምናምን ነገር አይደለም እናዚህ መዝሙራችን ራሱ ግራ ይገባኛል ማለት like the more ወደ ፈጣሪ ጋር የምንቀርበው አጠገባችን ሰው ከሌለ አይነት ነገር ነው like he's the backup plan አይነት ነገር ገብታችኋል ስለዚህ the more you understand that nobody owes you nothing ማንንም ሰው ግዴታው አይደለም ማንንም ሰው ለእናንተ ብሎ ምንም ነገር ሊያደርግ አይገባውም ኃላፊነት የለበትም ኦኬ
you have to understand ራሳችሁን ማውጣት ያለባችሁ ነፃ ራሳችሁን ብቻ ነው። ምንም ነገር ካልተመቻችሁ ግዴታው የእናንተ ነው። ማን እናታችሁ እንኳን ግዴታው አይደለም። well I understand like እናቴ እኮ ናት sure yeah she is ግን እሷም እኮ ሊሚቴሽን አላት። እውነት ነው። ሚስት ባል ካላችሁ እነሱም አላቸው ባውንደሪ፣ ጓደኞቻችሁም ኢቭን ቢሆኑ ባውንደሪ አላቸው። ሶ አንዳንድ ነገሮችን በረብ ማስተዋል ያለባችሁ ነገር የእናንተን ኃላፊነትን ለሰው ልጆች አትስጡ ባካችሁ። ራሳችሁ ልፍስፍስና ደካማ ሆናችሁ ሌላ ሰው እንዲያነሳችሁ አትጠብቁ። I think the sooner ይሄንን ነገር አንደርስታንድ ካረጋችሁት the sooner ህይወታችሁ ይቀየራል። ማንም ሰው መጥቶ አያድናችሁም። ማንም ሰው ግዴታው አይደለም and ሁሉም ሰው የራሱ ህይወት አለው and ሁሉም ሰው የራሱ ችግር አለው and ሁሉም ሰው ሌላ ሰው እንዲያድነው ይመኛል ግን ራሱን ተጣጥሮ ማውጣት አለበት። that's the reality። ስለዚህ ይሄንን ነው እንግዲህ ለእናንተ ሶሉሽን ብዬ የምሰጣችሁ። ግዴታ ጆርናል አድርጉ፣ ግዴታ እንደዚህ አድርጉ፣ ሐኪም ቤት ሂዱ ልላችሁ አልችልም። ሪያሊቲውን ሞር ፌስ ባደረጋችሁ ቁጥርና ሁሉ ነገር ወደ ራሳችሁ ባመጣችሁ ቁጥር የምር ቢዚ መሆን አለባችሁ። አሁንም ቁጭ ብላችሁ የምትቆዝሙ ከሆነ ስለ ገሊትና ስለ ገሊ የምታስቡ ከሆነ ለምን እንትን አላለም ከሆነ you guys are not busy ማለት ነው። you're not busy። ለህልማችሁ ቢዚ አይደላችሁም፣ ለስራችሁ ቢዚ አይደላችሁም፣ ለዓላማችሁና ለግባችሁ ቢዚ አይደላችሁም ማለት ነው። ኦኬ ሶ ይሄንን ይመስላል እንግዲህ ለዛሬ ይዤላችሁ የመጣሁት ማለት ነው። if እስካሁን ድረስ እየተመለከታችሁ ሰብስክራይብ ካላረጋችሁ what are you doing? ሰብስክራይብ አድርጉ፣ ፋሚሊያችንን ጆይን አድርጉ። ቴሌግራም ላይ the daily momentum ብላችሁ ገቡ። እዛ ላይ ብዙ አይነት ቻሌንጆችን የመሳሰሉ ነገሮችን ሆስት እናደርጋለን። እኔም ቲክቶክ ላይ ኢንስታግራም ላይ አለው ዴይሊ ነገሮችን ማግኘት ከፈለጋችሁ go ahead እዛ ላይ ፎሎ አድርጉ። I guess በሚቀጥለው ጊዜ አያችኋለሁ ማለት ነው። መልካም ጊዜ